ውዳሴዋን እናገራለሁ እንደ አባቴ ዳዊት በበገና እዘምራለሁ ከሌሊት ሳልል ለምስጋና እተጋለሁ ኃጢአቴ ቁስል እንዲፈወስ እጮኻለሁ ጉዜ ነሽና እመቤቴ ባንቺ እመካለሁ ዶሳ ልቤ ቃለ ሰናዬ ዶሳ ልቤ ቃለ ሰናዬ አናይድ ቅዳሴሃ ለማርያም እመብርሃንን አመስግኗት ለማርያም እመቤቴ በእውነት እንወድሻለን እውነተኛ መብልን ክርስቶስን ወለድሽልን ምክንያተ ድኂን ሆይ ድንግል ማርያም የድነት መገኛ አማላጅነትሽ በመታመን እንጮኻለን እኛ ምሕረትን አድን ኪዳነ ምሕረት የዓለም መዳኛ ጎሳ ልቤ ቃለ ሰናይ እስኪ እመብርሃንን አመስግኗት ጭብጨባችሁን እልልታችሁን ከፍ አድርጉ አናይድ ቅዳሴሃ ለማርያም ቅዳሴሃ ለማርያም ስለ ቸርነትሽ እመቤቴ ለኔ እናቴ ነሽ ስለ ንግሥትነትሽ እመቤቴ ነሽ ዝናባት ሳያጠጡት አየራት ሳያሳድጉት ሰማያዊ እንጀራን የሰጠሽን ቤተልሔማዊት ቅድስተ ቅዱሳን የኖ መርከብ የአምላክነቴ ዶሳ ልቤ ቃለ ሰናዬ ዶሳ ልቤ ቃለ ሰናዬ አናይድ ቅዳሴሃ አመስግኗት እመብርሃንን ጸሎቷ የረዳችሁ አመስግኗት ለማርያም ቃና ዘገሊላ በዚያ በሰርግ ቤት ተገኝተሽ ሳለሽ ውሃውን ወደ ወይን ባንቺ ምልጃ እንዳስቀየርሽ ዛሬም የኔ ሕይወት ወይኑ አልቆ ባዶ ሆኗልና አንቺ የአምላክ እናት ብርክት ቅድስት ብርክተ ሕሊና ሕይወቴን አድሰሽ ቀድሰሽው ሙሉ በምስጋና ጎሳ ልቤ ቃለ ሰናይ እመብርሃንን የምትወዷት እናትነቷ ይረዳችሁ አመስግኗት እስቲ ጭብጨባ እልልታ ይገባል ቅዳሴሃ ለማርያም አናይድ ቅዳሴሃ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሽ ሳለሽ ውሃውን ወደ ወይን ባንቺ ምልጃ እንዳስለወጥሽ ዛሬ የኔ ሕይወት ወይኑ አልቆ ባዶ ሆኗልና አንቺ የአምላክ እናት ንጽሕት ቅድስት ብርክተ ሕሊና ሕይወቴን አድሰሽ ቀድሰሽ ሙሉ በምስጋና ጎሳ ልቤ ቃለ ሰናዬ ጎሳ ልቤ ቃለ ሰናዬ አናይድ ቅዳሴሃ ወአናይድ ቅዳሴሃ ጎሳ ልቤ ቃለ
ሰናይ ወንድሞች ስትጨብጨባችሁ ቃለ ሰናይ ብርሃና ይድቅዳሲሃ ብርሃና ይድቅ አሁንም ጨምሩ እስቲ አመስግኑ መብርሃን ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ብርሃና ለማርያም ብርሃና ለማርያም መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ ስሜን አረገሽ ነውሬን ሸፈንሽው እማምላክ ባንቺ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ ነውር አለብኝ ብዙ ስድር አንጀቴ ቢበት ልብ የሚያቆስል ስሜን ለውጠው ቢያንቋሽሹኝ በሐዘን በለቅሶ ድንግል በግራብኝ እንደ ሐና ሆኜ በቤተ መቅደሱ በመረረ ሐዘን ለምን የማለቅስ ፍረጅልኝና ልመለስ በቤቴ ሐዘኔን በደስታ ለውጬ እናቴ በግራም በቀኝም ጠላት ቢከበኝ አብዝቼ ጮኻለሁ እናቴ ስሚኝ ስሜን አረገሽ ነውሬን ሸፈንሽው ከማምላክ ውጪ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ መከራ በዝቶ ግራ ገብቶኛል ድምፅሽን ልስማው ያረጋጋኛል የሰው ሕይወቱ ብርቱ ሰልፍ ነው ደስታና ሐዘን የማይለየው በእጃችን ወድቃ ሲሉኝ ጠላቶቼ አበለጥኳቸው ስምሽን ጠርቼ ሰው የዘራውን ያንኑ ያጭዳል ለመክፈል ድንጋድ ራስ ይገባል ምክንያትን ለመተው የስነሽ ከመከራ ሁሉ ታወጪኛለሽ ፍቅሬን አረገሽ እማምላክ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ በምርኮ ሳለሁ በሰው አገር ክፉ ነውብኝ ስኖር በስሬ ምልጃሽ ደርሶልኝ ተደስቻለሁ በታምራትሽ እደምናለሁ ቃልሽን ሰምቶ ጽንሱ ስክብር እንዳለች ኤልሳቤጥ ደብሬ ተወለዱ የጌታዬ እናት እኔን አስበችኝ ታሪኬን ቀይራ የባረከችኝ የእመቤቴን ደም ማሪቃመች ነገር ወጀሩ አይበሎች ናፈስብኛል ስግናለች ለምን ስንፈይስም እንባባክሮቲ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳዋለሁ ወይኖች አልባ የቤቴ ማስቤት ድንግል በሞንቺ ነየኛው መቤት ስምሽ ሲጠራ
በየቦታው ይሞላልና የጎመነው ገና የገባው የቸገረው ንግግር እንዴት ነዳው ሳትን ስተግዝ የምንታፍራዳል እንዳይፈለችን ሪትልብና እናቴ በቤቴ የስደራሽ ከደከራ ሁሉ ተረጅና ኢየሱስ ይረዳረጌስ ንብሬን ሸከሽ ለማንቀጥቃቲ በንጀማ ላብለኩ ስምሽጠርንጀ ነፍራላለው ሐዘኔ ማንቼ ብረሰራለሁ ስርሜዳረገሽ ንብሬን ሸከሽ ለማላንባቼ መጀማ ላብለኩ ስምሽጠርንጀ እንቅፋት ሆነህብኛል የሚልን ኃይለ ቃል የሚልን የቅዱስ መጽሐፍ ንባብ ርዕስ አድርገን ወንጌልን እንማማራለን። ስለዚህ ርዕሳችን የሚሆነው እንቅፋት ሆነህብኛል የሚል ነው። ነገር ያለበት ርዕስ ነው። ያው ይገባቸዋል። ራሱ እንቅፋት የሚለው እዛ ውስጥ ሆኗል። እንደገና ደግሞ ሆነህብኛል፣ እንቅፋት ሆነህብኛል፣ መሰናክል ሆነህብኛል፣ ያደናቀፈኝ ነው፣ ያሰናካከልኸኝ ነው፣ ስራዬን እንዳልሰራ፣ ዓላማዬን እንዳላሳካ፣ ወደ ፈለኩት ነገር እንዳልሄድ በመንገዴ እንቅፋት መሰናክል እየሆንህብኝ ነው የሚል የመጽሐፍ ቃል ነው ዛሬ ርዕስ የምናደርገው ማለት ነው። ቃል በቃል መጽሐፍ ላይ የተጻፈ ነው። ያውም ወንጌል ላይ ቃል በቃል የተጻፈ ቃል ነው። እኔ የተወሰነ ለርዕስ እንዲመች አድርጌ ማስተካከያ አድርጌ ግለት እንኳን አይደለም፣ ቃል በቃል ነው ያለው። ያለበትን ቦታ ከንባቡ ጋር እነግራቸዋለሁ። ግን ጥያቄዎች ልጠይቃቸው መጀመሪያ ማለት ነው፣ ማዘጋጃ የሚሆኑ ጥያቄዎች። ይህ ቃል የማን ቃል ይመስላችኋል? ማን የተናገረው ይመስላችኋል? መልስ አትስጡኛው። ልክ ለአእምሯችሁ ተዘጋጁ። ከማን አንደበት የወጣ ቃል ይመስላችኋል? ከማን አፍ የወጣ ቃል ይመስላችኋል? ይሄ የመጀመሪያው ጥያቄ ነው። ሁለተኛው እንቅፋት ሆነህብኛል የተባለው ሰው ማን ይመስላችኋል? ምን አይነት ሰውስ ይመስላችኋል? ዝም ብላችሁ ታስቡት። መጥፎ ሰው ይመስላችኋል? የማይሆን ሰው፣ የእግዚአብሔርን ሐሳብ ያላገለገለ፣ የማያምን፣ የማይማር ዝም ብሎ የሆነ ሰው ይመስላችኋል? ወይስ ይሄ እንቅፋት ሆነህብኛል የሚባለው ሰው ጻድቅ፣ ሰማዕት፣ ነቢይ፣ ሐዋርያ የሆነ ሰው ሊሆን ይችላል ብላችሁ ትገምታላችሁ? እስኪ ዝም ብላችሁ አስቡት። ሐዋርያ ሊሆን ይችላል ብላችሁ ትገምታላችሁ? ይሄ ሰው እንቅፋት ሆነብኛል እየተባለ ያለው ሰው ሰማዕት ሊሆን ይችላል ብላችሁ ትገምታላችሁ? መልአክ አይደለም፣ ኦፍ ኮርስ ሰው ነው። ግን ሐዋርያ ሊሆን ይችላል ብላችሁ ትገምታላችሁ? ሰማዕት ይመስላችኋል? ጻድቅ ይመስላችኋል? ቅዱስ ይመስላችኋል? የምናውቀው ታላቅ ሰው፣ የከበረ ሰው፣ ጻድቅ ሰው ይመስላችኋል? ወይስ አረ ጨራሽ ስሙ ብቻ ከዚህ ግብሩ ጋር እዚህ ቦታ ብቻ ነው መጽሐፍ ቅዱስ ውስጥ የተጠቀሰ ሌላ ቦታ ላይ ተጠቅሶ የማያውቅ ሰው እዚህ ቦታ ላይ እንቅፋት ሲሆን እንቅፋት ሆነብኛል ተብሎ ከእንቅፋትነት የወጣ ሰው ሊመስላችሁ ይችላል። አላውቅም ምን እንደምታስቡ፣ ምን ያህል ዕውቀት እንዳላችሁ፣ ምን ያህል መረዳት እንዳላችሁ አላውቅም። ንባቡን ሳነብ በደንብ ይሄ ነገር ተረዳጅቶ ይመጣላችኋል። ሶስተኛ ይሄ እንቅፋት ሆነብኛል የሚለውን ርዕስ ይዘን ዛሬ የምንማማረው ትምህርት ከወቅቱ በዓል ጋር ምን ግንኙነት ያለው ይመስላችኋል? ምን ግንኙነት ሊኖረው ይችላል ብላችሁ ትገምታላችሁ? ማለት ነገ ደብረ ታቦር ነው፣ ዛሬ ዋዜማ ነው። በቤተ ክርስቲያን ሕግና ስርዓት የዋዜማ ቀለም ከባህሉ ቀለም ጋር የተያያዘ ነው፣ አንድ ነው።
የዋዜማው ዕለት የሚዘመረው መዝሙር ያው በዓሉን በአንድም በሌላም የሚያወሳ ከዛው ከበዓሉ ጋር የተገናኘ የሆነ ነገር ነው። ዝም ብሎ ባይድ ነገር አይሆንም። አሁን እኔ ይሄንን ጥያቄ እንቅፋት ሆነብኛል የሚለውን ርዕስ መሰረት ሳደርግ እንቅፋት ሆነብኛል የሚለው ንባብ ከደብረ ታቦር በዓል ጋር የሚገናኝ ይመስላችኋል? ከበዓሉ ታሪክ ጋር የሆነ ዋዜማ የሚሸት ይመስላችኋል? እንቅፋት ሆነብኛል የተባለው ሰውስ ከደብረ ታቦር ታሪክ ጋር የተገናኘ ህይወት ይኖረው ይሆን? ከደብረ ታቦር ታሪክ ጋር የሆነ የተያያዘ ታሪክ ያለው ሰው ሊሆን ይችላል ብላችሁ ትገምታላችሁ? ላንብላችሁ። እነዚህን ጥያቄዎች እንድትዘጋጁባቸው ነው፣ ለመስማት በደንብ እንድትዘጋጁ ነው ያነሳዋቸው ማለት ነው። ክሊክ ማድረጊያ በፈረንጅ ቋንቋ ምን እንደሆነ በአማርኛ መነካከያ ናቸው፣ ማንቂያ ናቸው። እንድትነቁ ጥያቄ ለመመለስ ጥያቄ ለመስማት አይሞራችሁ ሲዘጋጅ መልሱ ምን ይሆን ብላችሁ እንድትነቁ ነው። የምታውቁ ሰዎች ደግሞ በደንብ ተዘጋጅታችሁ እንድትጠብቁ፣ እንድታሰፉ፣ እንድታጸኑ ጥልቀት ስፋት ባለው መንገድ ጽናት ባለው መንገድ ትምህርቱን በደንብ እንድትረዱ ያግዟችኋል ብዬ ነው እነዚህን ጥያቄዎች ያነሳዋቸው ማለት ነው። ኦኬ ንባቡን ላንብላችሁ። አሁን የወንጌሉን ክፍል ላንብላችሁና ጥያቄዎችን ደግሜ ጠይቃችኋለሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና ወንጌላዊው ቅዱስ ማቴዎስ እንደጻፈው ምዕራፍ 16 ቁጥር 21 እስከ 23 ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዳለው ወይም እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። ኢየሱስ ግን ዘወር ብሎ ጴጥሮስን ወደ ኋላ ይሂድ፣ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። አሁን ሰማችሁ? ደግሜ ላንብበው፣ በደንብ አዳምጡ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር፣ ወይም በግልጥ ይነግራቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ማለት ኢየሱስ ግን ዘወር ብሎ ጴጥሮስን ወደ ኋላ ይሂድ፣ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። ጥያቄዎችን ልመልሳቸው። መግቢያ ላይ ጠየኳችሁን ጥያቄዎች። እንቅፋት ሆነህብኛል የሚለው ቃል ከማን አንደበት የወጣ ነው? ማን ነው የተናገረው? ማን ነው የተናገረው? ኢየሱስ ክርስቶስ አይደል? ከኢየሱስ ክርስቶስ አፍ ቀጥታ ወንጌል ውስጥ የተጻፈ ብቻ አይደለም፣ ከኢየሱስ ክርስቶስ አፍ የወጣ ነው። ምክንያቱም ወንጌል ውስጥ ሰዎች የተናገሩት አለ፣ ክርስቶስ የተናገረው አለ፣ መላእክት የተናገሩት አለ። በመጥፎ መንገድ በመጥፎ ዓላማ ለመጥፎ ዓላማ ቢሆንም ሰይጣንም የተናገረው አለ፣ የተለያዩ ሰዎች የተናገሩት አለ። ወንጌል መሆኑ አንድ ነገር ነው። ምክንያቱም ወንጌል የብሉይ የሐዲስ መጻሕፍት ሁሉ መክብብ ናት፣ ዋና ናት፣ ሰብሳቢ ናት። ወንጌል ክርስቶስ ስለሆነ ስለ ክርስቶስ ስለሆነ የክርስቶስ ትምህርት፣ የክርስቶስ ታምራት፣ የክርስቶስ ታሪክ የተጻፈበት ስለሆነ በግልጽ ሰው የሆነውን በመካከላችን የተመላለሰውን ክርስቶስን ያደረገውን ታምራት፣ የኖረውን ሕይወት፣ ያስተማረውን ትምህርት የያዘች ስለሆነች ከሁሉም መጻሕፍት የከበረች ናት ወንጌል። በወንጌል ውስጥ ሆኖ ደግሞ ቀጥታ ከጌታ አፍ ይወጣ ጌታ ቀጥታ የተናገረው መሆኑ ደግሞ ሌላ ነው። ነገሩን ያጸነዋል፣ ያከብደዋል ማለት ነው። ስለዚህ እንቅፋት ሆነህብኛል ብሎ የተናገረው ማን ነው? በድጋሜ ማን ነው ይህን ቃል የተናገረው? ኢየሱስ ክርስቶስ ነው። ስለዚህ አሁን ዛሬ ስትሰሙ
ጴጥሮስን ከ2000 ዓመት በፊት የነበረውን ሰው እያሰባቸው ብቻ አይደለም የምትሰሙት፣ እሱን ማሰብ አለብን። በጴጥሮስ ሕይወት በኢየሱስ ክርስቶስ ቃል መስታወትነት ስለሆነ ሕይወታችንን የምናየው ነገር ግን ሕይወታችንን ነው ዋና ጉዳያችን። ጴጥሮስን ማረም አይደለም፣ የሆነ ታሪክ መተረክም አይደለም። የኛን ሕይወት ማየት ነው፣ ማረም ነው። ስለዚህ ጌታ እንቅፋት ሆነህብኛል ሲል ቀጥታ ርሱ ዛሬ እኔን እናንተን የሚመለከት ጉዳይ አለው ማለት ነው። ቀጥታ በምን ሊሆን ይችላል? እኔ እንቅፋት ልሆን የምችለው ለጌታ ስራ እንቅፋት ልሆን የምችለው በምን ሊሆን ይችላል? ለጌታ ስራ እንቅፋት መሆን የምችለው እኔ አልገባኝ ብሎ ነው? ሆን ብዬ አመፀኛ ጠማማውኜ ነው? አለመማሬ ነው? ወይስ ተምሬ እያጠፋው ነው? ምን እያደረኩ ነው ለጌታ ስራ እንቅፋት መሆነው ዛሬ የሚለው ጥያቄ መመለስ አለበት። ከዛ ደግሞ ሁለተኛውን ጥያቄ ጠይቃቸዋለሁ። ምንድነው ሁለተኛው ጥያቄ? ማን ነው እንቅፋት ሆነብኛል የተባለው የሚለው? ማን ነው እንቅፋት ሆነብኛል የተባለው? ጴጥሮስ ነው አይደል? ስለዚህ ስሙን እንደዚህ ቀለል አድርገን ጴጥሮስ እንበለው። ቅዱስ ጴጥሮስ ነው አይደል? አይ እንዲከብዳችሁ ነው፣ በደንብ እንዲሰማችሁ ነው። ምክንያቱም እንዲጎላ ማለት ነው። እንቅፋት ሆነብኛል የተባለው ሰው ሐዋርያው ጴጥሮስ ነው። ይሰማችኋል? ሐዋርያው ጴጥሮስ፣ ቅዱስ ጴጥሮስ፣ ሰማዕቱ ጴጥሮስ፣ ትልቁ ሐዋርያ ጴጥሮስ ነው እንቅፋት ሆነብኛል የተባለው። እንቅፋት ነበረ ማለት ነው። ጴጥሮስ እንቅፋት ነበረ። ይሄ እንቅፋትነቱ የቆመው መቼ ነው? በምን ምክንያት ነው የተለወጠው? በምን ምክንያት ነው ከእንቅፋትነት ወደ ሰማዕትነት፣ ወደ ቅዱስነት፣ ወደ ታላቅ ክብር መሸጋገር የቻለው መቼ ነው? የሱ ሕይወት ከተጠራበት ጊዜ ጀምሮ እንቅፋት እየሆነ እየተሳሳተ እየወደቀ እየተነሳ እያደናቀፈ እየተደነቃቀፈ ሲጓዝ ነበር። መቼ ነው ይሄ እንቅፋትነት ያበቃው? ከኛ ሕይወት ጋር ምን ግንኙነት አለው? እናየዋለን። ምንድን ነው የሚያስተሳስረው ይሄ? ከዛ በኋላ ቅዱስ ጴጥሮስን እግዚአብሔር በክብር ከፍ ያደረገው ለክብር ያበቃው በምን ምክንያት ነው? እናየዋለን ማለት ነው። ኦኬ፣ ሶስተኛው ጥያቄ ነው። አሁንም መልሼ መግቢያ ላይ ጠይቋችሁን ጥያቄዎች ነው መልሼ እያነሳዋችሁ ያለሁት። ሶስተኛው ጥያቄ ይሄ ታሪኩ አሁን ያነበብኩት የመጽሐፍ ቅዱስ ክፍል እንደገናም እንቅፋት ሆነህብኛል የተባለው ራሱ ጴጥሮስ ከደብረ ታቦር ታሪክ ጋር ምን ግንኙነት አላቸው? ጴጥሮስም ሆነ ይሄ ታሪክ ምን ግንኙነት አላቸው? ይሄንን በደንብ አይምሯችሁ ጋር ያዙ። ነገ ስትማሩ ምዕራፍ 17ን የሚያብራራ የሚሰብክ የሚያስተምር ሰው እዚህ ጋር ተንደርድሮ ነው የሚሄደው። ከዚህ ጋር ነው የሚነሳው ማለት ነው። የነገው ታሪክ ዋዜማ ይሄ ነው። የነገው ታሪክ መነሻ ይሄ ነው። አሁን ኢየሱስ ክርስቶስ ጴጥሮስን ከዚህ ታሪክ በፊት በፍኖተ ቂሳርያ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ በመሰከረው መሰረት አብ ስለገለጠለት ይሄንንም ስለመሰከረ እንደ ግብሩ ብፁዕ ነህ፣ ንዑር ነህ፣ ክቡር ነህ፣ ቡሩክ ነህ፣ መሰረት ነህ፣ በአንተ ላይ ቤተ ክርስቲያኔን እሰራለሁ ብሎ ነግሮት ነበር። አሁን ደግሞ ግብሩ ተቀየረ፣ ተሳሳተ። ትክክለኛ ነገር በተገለጠለት ጊዜ፣ ትክክለኛ ነገር በታደረገ ጊዜ፣ ትክክለኛ ነገር በተገለጠለት ጊዜ ተመሰገነ። አሁን ደግሞ ተሳሳተ። ያውም የተሳሳተው በማይሳሳቱበት ቦታ ነው። በጣም ሲሪየስ በሆነ ቦታ ነው የተሳሳተው። ለምን እነግራቸዋለሁ። ሲሳሳት ደግሞ ቅዱስ ጴጥሮስን ምን አደረገው ማለት ነው? እንቅፋት ሆነህብኛል አለ። እንቅፋት ሆነህብኛል ብሎ ግን አላስወገደውም። እንቅፋትነቱን፣ እንቅፋት የሆነበትን አስተሳሰቡን፣ እንቅፋት የሆነበትን ሕይወቱን ለጊዜው ታግሶ መጨረሻ ላይ ደግሞ ሙሉ በሙሉ ቀድሶ ለውጦ አስተካክሎ ለክብር አብቅቶታል። ለከበረ ሥራ ለሐዋርያነት ተጠቅሞበታል። ለሰማዕትነት በቅቷል። ስለዚህ
ይሄ ቅዱስ ጴጥሮስ በፍኖተ ቂሳርያ ኢየሱስ ክርስቶስን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረለት ያመሰገነው፣ በዚህ ምክንያት የተመሰገነ፣ በዚህ ምክንያት ስልጣን የተሰጠው ሰው ነው። መልሶ ሲሳሳት ደግሞ ኢየሱስ ክርስቶስ እንቅፋት ሆነህብኛል አለው። ከዚህ ቀጥሎ ደብረ ታቦር ሲመጣ ቅዱስ ጴጥሮስ ወደ ደብረ ታቦር የተወሰደው የደብረ ታቦር ታሪክ አካል የሆነው ወደ ደብረ ታቦር ተራራ ጴጥሮስን ዮሐንስንና ያዕቆብን ዮሐንስና ያዕቆብ ሁለቱ ወንድማማቾች ናቸው፣ የዘብዴዎስ ልጆች። ጴጥሮስን ሶስቱን ይዞ ወደ ተራራ ይዞ ሲወጣ በምክንያት ነበረ። ጴጥሮስ የዚያ በዓል አካል እንዲሆን ወደ ተራራው እንዲወጣ ክብሩን እንዲያይ የተወሰደበት ምክንያት እዚህ ቦታ ላይ እንቅፋት መሆኑ ነው። ስለዚህ እንዲለወጥ ነበረ፣ እንዲስተካከል ነበረ። ራሱን ለውጦ አስተካክሎ ከስተት እንዲወጣ እግዚአብሔር የሚለውን እንዲሰማ እግዚአብሔርን ሰምቶ ራሱን እንዲያስተካክል ለእግዚአብሔር ሐሳብ እንቅፋት ከመሆን ለእግዚአብሔር ሥራ እንቅፋት ከመሆን ወጥቶ የእግዚአብሔርን ሥራ በመስራት እንዲተባበር ትምህርት እንዲወስድ ነበር ወደ ተራራ የተወሰደው። እሱ ዝርዝር ነገር ከባሉ ጋር ተያይዞ ይቀርባል። ዛሬም ዋዜማ ነው፣ ግን ዋዜማውን እኔ መሰረት አድርጌ ይሄንን ትምህርት ሳቀርብ ለነገ በደንብ ለሚማር ሰው ይመቸዋል ብዬ ስላሰብኩ ነው። ዛሬ ላይ ይሄንን ታሪክ የጴጥሮስን ሕይወት የክርስቶስን ወንጌል ዛሬ እዚህ ቦታ ላይ ሆኜ ይሄንን የዋዜማ በትክክል ከደብረ ታቦር ጋር በጣም የተቆራኘ በጣም የተሳሰረ የዋዜማ ቀለም ተብሎ ሊጠራ የሚችል የወንጌል ክፍል በደንብ እያነሳው ያለው በዚህ ምክንያት ነው ማለት ነው። አሁን ሶስቱ ጥያቄዎቼ ተመልሰዋል። ከዚህ በኋላ ወደ ስብከቱ ነው የምገባ ማለት ነው። ወደ ትምህርቱ ወደ ማብራራቱ ነው የምገባ ማለት ነው። ያነበብኩትን የመጽሐፍ ቅዱስ ክፍል በደንብ እናየዋለን። ሰላም ናችሁ? እንደምን አመሻችሁ? እዚህ ናችሁ አይደል? ኦኬ። መጽሐፉ ምንድነው የሚለው? በደንብ ይሄንን እየተከታተላችሁ ሂዱ። በትክክል እያነበው እያብራራውላችሁ ነው የሚሄደው መጽሐፉ። ከዛን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር ነው የሚለው። ከዚያን ቀን ጀምሮ ማለት ከመቼ ጀምሮ ማለት ነው? አሁን ታይሚንግ ነው፣ ይሄ ሰዓት ነው። ከዚያን ቀን ጀምሮ ካለ እስከዛ ድረስ አይገልጥላቸውም ነበረ፣ በግልጥ አይነግራቸውም፣ አያስተምራቸውም ነበረ። ለምን የሚለውን ነገር እንድናጠና ያደርጋል ማለት ነው። ይሄን በደንብ አስተውሉ። እስካሁን ድረስ ኢየሱስ ክርስቶስ ደቀ መዛሙርቱን 2 ዓመት አስተምሯቸዋል። ስንት ዓመት አስተምሯቸዋል? 2 ዓመት አስተምሯቸዋል። 3ኛ ዓመቱ ራሱ እየተገባደደ ነው። ወደ መስቀል እየቀረበ ነው። ወደ ሞቱ እየቀረበ ነው። ደቀ መዛሙርቱ 2 ዓመት ትምህርት ተምረዋል። 2 ዓመት ታምራት አይተዋል። 2 ዓመት ከክርስቶስ ጋር ኖረዋል። ነገር ግን ክርስቶስን ሲከተሉ ታምራት ሲያዩ፣ ትምህርት ሲማሩ፣ አብረውት ሲውሉ፣ አብረውት ሲያድሩ በግልጥ በተዘዋዋሪ በሌላ መንገድ አልነገራቸውም ማለት አይደለም። በምስጢር አልነገራቸውም ማለት አይደለም። በምሳሌ አልነገራቸውም ማለት አይደለም። በግልጥ ግን ልክ እንደ ዛሬው ልክ እንዳሁኑ ወደ ኢየሩሳሌም እንሄዳለን። ወደ ኢየሩሳሌም ስንሄድ የካህናት አለቆች ይሰቅሉኛል፣ ይገድሉኛል፣ በሶስተኛውም ቀን ከሙታን ተለይቼ እነሳለሁ ብሎ በግልጥ አልነገራቸውም ነበር። ምልክት ግን ይሰጣቸው ነበረ ወይ? አዎ። ለምሳሌ የዮሐንስ ወንጌል ምዕራፍ 7 ስታነቡት ለእናንተ ጊዜው ምቹ ነው፣ ለእኔ ግን ጊዜ ገና ነውና ከእናንተ ጋር ለበዓል በዚህ ሰዓት መውጣት አልችልም። ስለዚህ እናንተ ሂዱ፣ እኔ ቆይቼ እመጣለሁ ብሎ ደቀ መዛሙርቱን ልኳቸዋል ለበዓል። ለፋሲካ በዓል ሲሄዱ እርሱ በስውር ወጣ። ለምን? ስለሚቃወሙት። ለምን? ስለሚያሳድዱት። ለምን? ሊገሉ ስለሚፈልጉ። ለምን? ትምህርቱን ስለሚጠሉ። ለምን? ታምራቱን ስለሚቃወሙ። ለምን? ሕይወቱን ተግሳጹን ስለማይወዱ ይቃወሙት ነበር። ስለዚህ ለበዓል ሲወጣ ጥንቃቄ ያደርግ ነበር። ተቃውሞውንም በተደጋጋሚ አይተዋል፣ ሰምተዋል። ሐዋርያት ያውቃሉ፣ አይሁድ እየተቃወሙት እንደሆነ ያውቃሉ። ለበዓል ሲወጣ እየተቃወሙ እንደሚያባሩት ያውቃሉ።
በዚህም ምክንያት ወደ ኢየሩሳሌም ከተማ ቤተ መቅደሱ አካባቢ ከመጣ በኋላ ስለሚቃወሙት አብዛኛውን ጊዜ በሰሜን እስራኤል ቤተ መቅደስ በሌለበት አልፎ አልፎ ምኩራቦች የጸሎትና የትምህርት ቦታ ባሉበት ካህናት በሌሉበት ቤተ መቅደስ በሌለበት መስዋዕት በማይሰዋበት ሕዝብ በብዛት በማይገኝበት እስራኤልና አሕዛብ ተቀላቅለው በሚኖሩበት በሰሜን እስራኤል አካባቢ ይኖር ነበር። ብዙ ጊዜውን ያሳለፈው እዚያ ነው። ብዙ ደቀ መዛሙርትን የመረጠው እዚያ ነው። ብዙ ታምራት ያደረገው እዚያ ነው። ብዙ ትምህርት ያስተማረው እዚያ ነው። አብዛኛው የክርስቶስ የ3 ዓመት ሕይወት ያሳለፈው እዚያ ነው። በምን ሲባል በተቃውሞ ምክንያት ይሄን ያውቃሉ ሐዋርያት። ነገር ግን በግልጽ ይገድሉኛል፣ እኔም እሞታለሁ፣ እሰቀላለሁ፣ እገደላለሁ ብሎ አላስተማራቸውም ነበረ። ስለዚህ መጽሐፉ ምንድነው የሚለው? ከዚያን ቀን ጀምሮ ኢየሱስ በግልጽ ወደ ኢየሩሳሌም እንወጣለን፣ ካሁን በፊት ደርሰን እንደምንመለሰው በተቃውሞ ብቻ የምንመለስ አይምሰላችሁ፣ ሲቃወሙኝ ሸሽቼ ወደ ገሊላ የምመለስ ወደ ሰሜን እስራኤል የሚሄድ አይምሰላችሁ። አሁን ወደ ኢየሩሳሌም ስንሄድ ይሰቅሉኛል፣ ይይዙኛል፣ ይገድሉኛል፣ በሦስተኛውም ቀን ከሙታን ተለይቼ እነሳለሁ እንጂ ጊዜ ገና ነው ብዬ አልሸሽም። እነርሱም ደግሞ ጊዜው ገና ነበርና ሊይዙት አልቻሉም፣ ቢፈልጉም አልያዙትም እንደተባለው አሁን እንደዛ የሚሆን አይምሰላችሁ። ጊዜው ደርሷል፣ ሰዓቱ ደርሷል። ይሄ የመጨረሻው በዓል ነው። የምሞትበት ጊዜ ነው። የምሰቀልበት ጊዜ ነው። የምነሳበት ጊዜ ነው። ደሜን የማፈስበት ጊዜ ነው። የመጨረሻው ዓመት ነው። ስለዚህ ወደ ኢየሩሳሌም ስንሄድ ደርሰን ተሳልመን መስዋዕት አይተን በዓል አይተን መስዋዕት ሰውተን የምንመለስ አይምሰላችሁ። በዓል አክብረን አንመለስም፣ እዛው እገደላለሁ አላቸው። በግልጽ ማለት ነው። ካሁን በፊት እንደዚህ አይነት ነገር ተናግሮ አያውቅም። በግልጽ እንደዚህ አይነት ነገር አያደርግም። ጊዜው አይመችም፣ ጊዜ ገና ነው፣ ለእናንተ ተቃዋሚ የላችሁም፣ እኔን ግን ይቃወሙኛል እያለ ፍንጭ ሰጥ ነበር። በግልጥ ግን አሁን እንሄዳለን፣ ይይዙኛል፣ ይሰቅሉኛል፣ ይገድሉኛል ግን ብሎ አያውቅም። ይኸው መጽሐፉ ምን ይላል እዚህ? ወደ ኢየሩሳሌም እንሄዳለን፣ ይሰቅሉኛል፣ ይገድሉኛል ብሎ በግልጥ ምን ይላቸው ጀመር ይላል? ይነግራቸው ጀመር ይላል። አሁን ይቺ እጥፋት ናት። ተመልከቷት። ይሄ ተርኒንግ ፖይንት የሚባለው በፈረንጅ ቋንቋ ማለት ነው። እጥፋት ነው። ካሁን በፊት የነበራቸውን አስተሳሰብ ሁሉ የሚፈትን ነው። ክርስቶስን የተከተሉበትን ዓላማ በሙሉ መልሰው እንዲያዩ እንዲከልሱ። ለምንድን ነው የተከተልነው? ለምን 2 ዓመት ታምራት ሲያደርግ ትምህርት ሲያስተምር አብሮን ሲውል አብሮን ሲያደር ይሄንን በግልጽ ለምን አልነገረንም? ለምን እኛስ በግልጽ አልተረዳነውም? የሚሞት ሰው ለምን ተከተል ብለው ጉዟቸውን እንዲመረምሩ የሚወጥር የሚያስጨንቅ የሚፈትን የማይታለፍ በጣም ወሳኝ ፖይንት ናት። እዚህ ነጥብ ላይ ስትጓዝ ኖረ እዚህ ቦታ ላይ ወይ ወደ ኋላ ትላለህ ወይ ወደፊት ትቀጥላለህ እንጂ ዝም ብለህ እንደ ቅድሙ ካሁን በፊት እንደነበረው ህዝብ ይሰበሰባል፣ ትምህርት በጣም ጥሩ ነው፣ ጉባኤው በጣም ሰፊ ነው፣ ታምራቱ በጣም አስገራሚ ነው። አንዳንዴ ደግሞ ብዙ ህዝብ ሲሰበሰብ ለራበው ህብስት ያበረክታል። እንበላለን፣ እንጠጣለን፣ እንጠግባለን። ከጠገብን በኋላ ብዙ የተትረፈረፈ በረከት ይነሳል። ስለዚህ ለመከተል ምክንያት እኮ አለን፣ በጣም በቂ ምክንያት አለን። አሁንስ ታምራት አይደለም መያዝ። ምን መያዝ? ተላልፎ መሰጠት፣ ከዛስ መገደል፣ መሰቀል፣ ከዛስ ከሙታን ተለይቶ መነሳት። ይሄ በጣም 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 ወሳኝ የሆነ ነጥብ ነው። እዚህ ቦታ ላይ ክርስቶስ እስከዛሬ ድረስ ቆይቶ እዚህ ቦታ ላይ ይሄንን ምስጢር መግለጥ ለምን አስፈለገው? ለምንድን ነው እስከዛሬ ድረስ ዝም ያላቸው? ምክንያቶቹን ምጽፉ እየጻፋችሁ ማጽፉ ደግሞ በትክክል በቅደም ተከተል በደንብ እያዳመጣችሁ ስሙ። አንደኛ፣ አሁን ላይ ኢየሱስ ክርስቶስ መሲህ መሆኑን ክርስቶስ መሆኑን ደቀ መዛሙርቱ አውቀዋል። በትምህርቱ በታምራቱ አብረውት በመዋል በማደራቸው ብቻ አይደለም፣ አብ
አብ ከሰማይ በጴጥሮስ በኩል ለጴጥሮስ ገልጾ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መስክሯል። አብ በቂሳሪያ እዚሁ ይሄ ትምህርት በተሰጠበት መንደር። ስለዚህ ክርስቶስ ማን ነው ሲባል በደንብ ተገልጦላቸዋል። የእግዚአብሔር ልጅ ነው። ኢየሱስ እርሱ ክርስቶስ ነው። ኢየሱስ የምንጠብቀው መሲህ ነው። ኢየሱስ የምንጠብቀው ንጉሳችን ነው። ኢየሱስ የእግዚአብሔር ልጅ ነው። ዝም ብለን የምንከተለው ብቻ አይደለም፣ ስንጠብቀው የኖረው እርሱ ነው። ስለዚህ ይሄ ታምራት የመሲሁ ታምራት ነው። የንጉሳችን ታምራት ነው። የተስፋችን ታምራት ነው። እስከ ዛሬ ድረስ አብረነው የዋል አብረነው ያደርን ከንጉሳችን ከተስፋችን ከመሲያችን ጋር ነበረ የሚለው ምስጢር ገብቷቸዋል። ታምራት ብቻ አይደለም፣ ትምህርት ብቻ አይደለም፣ ከሰማይ ምስጢር ተገልጦ ተነግሯቸዋል። አብ ለጴጥሮስ ገልጦ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ እንዲመሰክር አድርጎታል። ይሄንንም ኢየሱስ ክርስቶስ ጴጥሮስ ሆይ ብፁዕ ነህ፣ ይህንን የገለጠልህ ሥጋና ደም አይደለም ሰማያዊ አባቴ ነው እንጂ ብሎ አረጋግጦለታል። አብ እርሱ የኔ ልጅ ነው፣ እርሱ መሲሁ ነው፣ የምትጠብቁት መሲህ የኔ ልጅ እርሱ ነው ብሎ ግልጽ አድርጎላቸዋል። አሁን መሲህነቱን ካወቁ ትምህርቱ፣ ታምራቱ፣ አብረውት የዋሉት አብረውት ያደሩት ነገር ሁሉ ወደ መጽናት ሄደ ማለት ነው። ወደ መረጋገጥ ሄደ ማለት ነው። የሁለቱ ዓመት ትምህርት እየታሰረ ነው ማለት ነው። ነዶ እየሆነ ነው ማለት ነው። ስለዚህ ማሰሪያ ያገኘ ማለት ነው። እስከ ዛሬ ድረስ ግን ታምራት የሚያደርገው የሚያስተምረን አብሮን የሚውለው አብሮን የሚያድረው ማን ነው? እርሱማ መሲሁ ነዋ፣ ንጉሱ ነዋ፣ ክርስቶስ ነዋ፣ የእግዚአብሔር ልጅ ነዋ፣ የእስራኤል ተስፋ ነዋ፣ የሚመጣው መሲህ ነዋ። ማን ነገረህ? እርሱ ቀጥታ እንዲህ ብሎ ተናግሯል። እስካሁን ድረስ ያስተምራችሁ ታምራት ሲያደርግላችሁ እነዚህ ብሎ ነግሯችኋል። እርሱም ነግሮናል፣ አላስተዋልንም እንጂ። አሁን ደግሞ አብ ከሰማይ በጴጥሮስ በኩል አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መሰከረ፣ የጴጥሮስን አንደበት ተጠቅሞ። ከዛስ ኢየሱስ ክርስቶስ ደግሞ ይሄንን የገለጠው ሰማይ አባቴ ነው እንጂ ሥጋና ደም አይደለም ብሎ አረጋገጠ። አሁን ማይተም ታትሞልሃል ማለት ነው። እስከ ዛሬ የተማርከው ትምህርት፣ እስከ ዛሬ ያየው ታምራት፣ እስከ ዛሬ የተከተልከው መከተል የኖርከው ሕይወት አብረ መዋል አብረ ማደርህ ታተመበት ማለት ነው። ማንን የተከተል? የእግዚአብሔርን ልጅ። ማንን የተከተል? መሲሁን። ማንን የተከተል? የእስራኤልን ተስፋን የተከተል። የማንን ታምራት አየ? የመሲሁን። የማንን ትምህርት ሰማ? የመሲሁን። ከማን ጋር ዋልክ አደር? ከመሲሁ ጋር። ማን አረጋገጠልህ? አብ። ማን አረጋገጠልህ? ራሱ ልጁ ኢየሱስ ክርስቶስ አባቴ ነው ይሄን የገለጠው ሥጋና ደም አይደለም ብሎ አረጋግጦልኛል። ከዚህ በኋላ ምን መስማት አለብህ? መሲሁ መሆኑን ካረጋገጥክማ መሲሁ ከዚህ በኋላ ይገደላል የሚለው ትምህርትም ያስፈልግሃል። መሲሁ ይሞታል፣ መሲሁ ይሰቀላል፣ መሲሁ ተላልፎ ይሰጣል፣ መሲሁ ይነሳል የሚለው ቁልፍ ትምህርት ሊመጣ የግድ ነው። መሻገር አለብህ ማለት ነው። ትምህርት በቂ አይደለም፣ ታምራት በቂ አይደለም። ትምህርቱ ታምራቱ በሌላ እልባት ማግኘት አለበት። ስለዚህ ደቀ መዛሙርቱ በትምህርት ተዘጋጁ፣ በታምራት ተዘጋጁ። ከአብ በተገለጠ ምስጢር የኢየሱስ ክርስቶስን ክርስቶስነት የእግዚአብሔር ልጅነት መሲህነት አረጋገጡ። ከዚህ በኋላ ሌላ ከፍ ያለ ጸና ያለ ጠንከር ያለ ጠጠር ያለ ትምህርት መጣ። እሱ ምንድነው? መሲሁ ይሰቀላል፣ ይገደላል። መሰቀል መገደል ብቻ ሳይሆን ከሙታን ተለይቶ ይነሳል። ይሄ ትምህርት መጣ። ስለዚህ ለምንድን ነው የዘገየ? በትምህርት በታምራት ለማዘጋጀት ደቀ መዛሙርቱ ለማብሰል ለማብቃት አብሮ በመዋል አብሮ በማደር የበሰለ ከፍ ያለ ጠንከር ያለ ትምህርት እንዲሰሙ እንዳይበረግጉ ለማዘጋጀት እስካሁን ዘገየ። አሁን መጣ። ሁለተኛ ምክንያት ደቀ መዛሙርቱ አሁን ላይ ስልጣን ተሰጥቷቸዋል። ድውያንን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ ወንጌልን ስበኩ ተብለው ስልጣን ተሰጥቷቸዋል፣ ተሹመዋል። ሹመቱን ለስጋዊ ነገር እንዳይጠቀሙት፣ በስጋዊ መንገድ እንዳይረዱት፣ እንዳይታበዩ ስልጣን ብቻ ሳይሆን
የክርስቶስ ሞቱ ምስጢርም የትሕትናው ነገር የሞቱ ምስጢር የፍቅሩ ነገርም አብሮ እንዲገባ ስልጣን ተቀብላችኋል አይደል? እንዳትታበዩ ሌላም ጨምረላችኋለሁ፣ ፍቅሬን ጨምረላችኋለሁ። የስልጣኑ መሰረት የወንጌላችሁ የስብከታችሁ አጋንንትን የምታወጡበት፣ ድውያንን የምትፈውሱበት፣ ሙታንን የምታነሱበት፣ ለምጻም የምታነጹበት መሰረቱ እናንተ ሐዋርያ ተብላችሁ መጠራታችሁ አይደለም፣ ሞቴ ነው። ስለዚህ ወደ ሞቴ ያሻግራችኋል። ከሞቴ ጋር ካልተገናኛችሁ ስልጣኑ ራሱ አይሰራም፣ ፍጹምም አይሆንም። ስለዚህ ትሻገራላችሁ አላቸው። ስልጣን ሰጠ። የስልጣኑን ልባት፣ የስልጣኑ ኃይል፣ የስልጣኑ መሰረት፣ የስልጣኑ ዋና መገለጫ የሚሆነውን ሞቱን ጨመረበት። ሞቱ ለስልጣናቸው አክሊል ነው። መስቀሉ፣ ነገረ ሞቱ፣ ትንሣኤው ለተቀበሉት ስልጣን ለሐዋርያነት ሹመት መመረጥ አክሊል ነው። እርሱ ካልሞተ እርሱ ካልተነሳ የእርሱን ሞትና ትንሣኤ የማትሰብክ ከሆነ ያንተ ሐዋርያነት ዜሮ ይገባል፣ ምንም አያደርግም ማለት ነው። በምንም ኃይል ደግሞ አጋንንትን ሊያወጡ አይችሉም። አጋንንት የሚወጡት፣ ሙታን የሚነሱት፣ ለምጽ የሚነጻው፣ ድውይ የሚፈወሰው፣ ወንጌል የሚሰበከው በክርስቶስ መስቀል፣ በክርስቶስ ሞት፣ በክርስቶስ ትንሣኤ ነው። ስለዚህ ይህን ጨመረላቸው። እስካሁን ትምህርት፣ ታምራት፣ ስልጣን፣ አሁን ደግሞ ሞቱን ጨመረ። ማሰሪያው ሶስተኛ ሰው የሚድነው፣ ይህን በደንብ ስሙ። ሰው የሚድነው በትምህርት በታምራት ከክርስቶስ ጋር አብሮ በመዋል በማደር ብቻ አይደለም። በክርስቶስ ሞትና ትንሣኤ ነው። የክርስቶስ ሞትና ትንሣኤ የሞቱና የትንሣኤው ምስጢር ካልገባው አንድ ሰው ቢሾምም ቢሻርም ትምህርት ቢማርም ታምራት ቢያይም አብሮ ቢውልም አብሮ ቢያድርም የሚማረው ነገር ካልገባው ካላመነው ሞቱና ትንሣኤው ጋር ካልደረሰ ከሕይወት ጋር አይገናኝም። በቃ እንደተለያየ ቆረ ማለት ነው። ለምሳሌ ቀላል ነገር በዚህ ተረዱት። ለኛ ሕይወት ቤተ ክርስቲያን በየቀኑ ብንመላለስ፣ በየቀኑ ብንሳለም፣ በየቀኑ ብናስቀድስ፣ በየቀኑ ብንማር ተመላልሰን ተምረን አስቀድሰን ወደ ንስሐ መቅረብ ካልቻል፣ ወደ እምነት መምጣት ካልቻል፣ ወደ ሥጋ ወደሙ መምጣት ካልቻል፣ የክርስቶስን ሞትና ትንሣኤ ወደ መረዳት መምጣት ካልቻል መመላለሳችን መድከማችን ሁሉ ዜሮ ሆኖ ይቀራል። በቃ ተመላላሾች ሆነን እንቀራለን ማለት ነው። የጽድቅ መሰረቱ ምንድን ነው? መከተል ብቻ አይደለም፣ መማር ብቻ አይደለም፣ ታምራት ማየት ብቻ አይደለም፣ መሳለም ብቻ አይደለም፣ መመላለስ ብቻ አይደለም። የሰሙትን የተማሩትን ማመን፣ መረዳት፣ ማወቅ፣ ማኖርና በትክክል ከዛ ከተማርነው ነገር ጋር ወይም በተማርነው ትምህርት መሰረት ተንቀሳቅሰን ከምናመልከው ጌታ ከኢየሱስ ክርስቶስ ጋር ሄዶ መዋሃድ ማለት ነው። ካልቻልክስ እንደተነጠልክ ትቀራለህ፣ ከሕይወት ይቀራል ማለት ነው ሰው። አሁን ሐዋርያትን ትምህርት አይበቃችሁም፣ የመዳናችሁ መሰረት ትምህርት ብቻ አይደለም፣ ታምራት ብቻ አይደለም፣ እኔን መከተል ብቻ አይደለም። በተለያየ ምክንያት ብዙ ሰው ይከተለኛል፣ እናንተም የራሳችሁ ምክንያት አላችሁ፣ እሱ በቂ አይደለም። ስለዚህ መዳን የምትችሉበትን ምስጢር እጨምርላችኋለሁ። ምንድነው እርሱ? እኔ አሁን ወደ ኢየሩሳሌም ሲሄድ እያዛለሁ፣ ሰቀላለሁ፣ እገደላለሁ፣ ከሙታን ተለይቼ እነሳለሁ። ያንተ መሞት ነው ለኛ መድኃኒት የሚሆነው። ያንተ መነሳት፣ ያንተ መገደል ነው ለኛ መድኃኒት የሚሆነው። የተማርከው ትምህርት ሁሉ፣ የደከምበት ድካም ሁሉ፣ ያየው ታምራት ሁሉ፣ አብረው ያልከው አብረው ያደርገው ነገር በሙሉ ፍጻሜ የሚያገኘው ወደ መዳን የሚያደርስህ እኔ ስሞት ነው። ካልሞትክስ በቃ ተከተልክ፣ 2 ዓመት ቀረ ማለት ነው። ሞቴ ጋር ካልደረስክ፣ ትንሣኤ ጋር ካልደረስክ 3 ዓመትም 10 ዓመትም 100 ዓመትም ብትማር ያው ቀረ ማለት ነው። ስለዚህ ክርስቶስ 2 ዓመት ሲማሩ ለቆዩት፣ ታምራት ሲያዩ ለቆዩት 3ኛው ዓመት ላይ መጨረሻው ቀን ላይ ሞቱን ጨመረው። ስለ ሞቱ በግልጥ መናገር ጀመረ። ለምን? በስለዋል። አሁን ተሻገሩ፣
ወደ ከፍ ወዳለው ምስጢር ጠጋ በሉ ማለት ነው። የመጨረሻው ክርስቶስ ካልሞተና ካልተነሳ የትንሣኤ በኩር አይሆንም። ሞትን ድል አድርጎ የተነሳ ዳግም ሞት የማይዘው ማን ነው ለሚለው ጥያቄ መልስ አናገኝ። ክርስቶስ ካልሞተ አይነሳም፣ ካልተነሳ ሞት ድል አይነሳም፣ ድል አይደረግም። ሞት ድል ካልተነሳ፣ ሞት ካልተሸነፈ ደግሞ አንድ ሰው ከመሬት ተነስቶ ማን ነው ለመሆኑ ሞትን ድል ያደረገ? ሞትን ድል አድርጎ ተነስቶ በሕይወት ያለ ማን ነው? ዳግም ሞት የማያገኘው ማን ነው? ሞትን የሻረ ማን ነው? ማን ምሳሌ ትጠቅሳለህ? ማን ነው በኩርህ ብትባል በኩር የለህም። ማንን ምሳሌ ማድረግ አትችልም። አሁን ግን የትንሣኤ በኩር አለን፣ የሕይወት ዋስትና አለን፣ የትንሣኤችን መሰረት አለ። ክርስቶስ ካልሞተ አይነሳም፣ ካልተነሳ ሞት አይሸነፍም። ሞት ካልተሸነፈ ሞትን አሸንፈናል፣ ሕይወትን ትንሣኤን ተስፋ እናደርጋለን ብለን መዘመርም አንችልም፣ ማመንም አንችልም። ስለዚህ የክርስቶስ ትንሣኤ የክርስቶስ ሞት ማለት የእምነታችን አክሊል ማለት ነው፣ የተስፋችን ሁሉ መሰረት ማለት ነው። እዚህ ድረስ መሄድ ነበረባቸው ደቀ መዛሙርቱ። ለሁለት ዓመት በትምህርት በታምራት አብሮ በመኖር አዘጋጅቶ አሁን ደግሞ ወደ ማህተሙ ወደ አክሊሉ ወደ ጠለቀው ወደ ከበደው ወደ በሰለው ነገር አመጣቸው። ደቀ መዛሙርቱ ግን መነቃነቅ ጀመሩ። ወይም ስብከት ከሆነ ስለሆነ ልጠቀመው ቃሉ ያው ስብከት ላይ ለቃላት መጠንቀቅ ሊያስቸግር ይችላል። የክርስቶስ ትምህርት ቆነጠጣቸው፣ ረበሻቸው፣ ምቾት ነሳቸው፣ አልመቻቸው አለ። ለምን ሲባል ካሰቡት ነገር ጋር አውራ ሄድም። ካሰቡት ነገር ጋር ምን አይልም አውራ ሄድም። ደቀ መዛሙርቱ በጠጣሩ ትምህርት በከባዱ ትምህርት መናጥ ጀመሩ። እስካሁን ድረስ አስደሳች ታምራት፣ ሰፊ ጉባኤ፣ አስገራሚ ትምህርት መቼ ይነግስ ይሆን? መቼ ይሆን የሕዝብ ይሄንን በጣም አስገራሚ ታምራት የሚያደርገውን አስገራሚ ትምህርት የሚያስተምረውን ሰፊ ጉባኤ የሰበሰበውን ሕዝብ ሁሉ የሚከተለውን ይሄንን ክርስቶስን ይሄን የምንከተለውን የናዝሬቱን ኢየሱስን መቼ ይሆን ነግሶ የምናየው ነበር እስከ ዛሬ ድረስ። አሁን ያቺ ጥያቄ ተመታች፣ ተነካች። ይነግሳል፣ እኛም ቦታ እናገኛለን፣ እኛም እድል ይኖረናል የሚለው ጥያቄ ምን ሆነ ማለት ነው? ተገፋ። ያስቡት የነበረውን ነገር ፀሐይ መታው፣ እንደ ጉም መጥነን ጀመረ። ምን አስበን ነው ስንከተል የነበረው? ምን ጠብቀን ነው ስንከተል የነበረው? አሁን ደግሞ እሞታለሁ ይላል ማለት ጀመሩ። ምላሹን ተመልከቱት። ከሐዋርያት መካከል ዋናው የመለሰውን መልስ ከምርጦቹ ከ12 ሐዋርያት መካከል ዋናው መልስ መስጠት ጀመረ። ምን ብሎ እንዲህ አለ። ጴጥሮስም ወደ እርሱ ወስዶ ይላል። ወደ እርሱ ወስዶ ማለት ምን ማለት ነው? ምን ማለት ይመስላችኋል? ዞር አድርጎ ማለት ነው። ከፊት ለፊት ብቆጣው በሰው ፊት ብናገረው ሰዎች የአካሌን እንቅስቃሴም የፊቴን ሁኔታም የቃላቴንም ከባድነት ተረድተው ሊታዘቡኝ ይችላሉ አለና ዘወር አደረገና ክርስቶስን ወደ ምን ወሰደው ማለት ነው? ዘወር አድርጎ ሊቆጣ ወደሚችልበት፣ እንዲያውም ቃሉ ስለተጠቀመ ራሱ ወንጌሉ ሊገስጸው ወደሚችልበት ቦታ ዘወር አድርገው። ይታያቸዋል ምዕመናን፣ መምህሩን ማንን ነው እንዲያረጋ ያለው? መምህሩን፣ ጌታውን፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረለትን ብዙ ታምራት ሲያደርግ ያየውን ብዙ ትምህርት ሲያደርግ ያየውን አንድም ቀን ኃጢአት ያልሰራውን አንድም ቀን ከአንደበቱ ስህተት ያልወጣውን መምህሩን የሚያስተምረውን ትምህርት የሚናገረውን ቃል ጥያቄ ውስጥ መክተት ሌላ ነገር ነው። መጠራጠር ሌላ ነገር ነው። ከዚህ አልፎ ሊያስቆመው ፈለገ። ከጉባኤ ዘወር አድርጎ ከሰው ፊት ዘወር አድርጎ ወሰደው።
ሰላም ናችሁ? መምህሩን እንዴት ይሄን ትምህርት ምላሽ እንደሰጠው ተመልከቱ። ጧፉን ብታጠፉት ጥሩ ነው። አንዳንዴ የጧፍ መብራት የወንጌል ብርሃንን ይሸፍናል። አንዳንዴ ማለት ነው። አይናችሁ ሲያይ ልባችሁ ያው ወደ እንትን ይገባል፣ ወደ ይሳባል፣ ሌላ ነገር ውስጥ ይገባል ማለት ነው። የውጭው ብርሃን የውስጡን የሚሸፍንበት መንገድ አለ ስላለ ስርዓት ይዘን ለወንጌሉ ብርሃን ቅድሚያ እንስጥ። ታበራላችሁ። ስለት ነው፣ ድምቀት ነው፣ ጥሩ ነው፣ ትክክል ነው። ከስርዓተ ቤተክርስቲያን ውጭ አይደለም። ነገር ግን ስርዓት ይኑረው፣ ጊዜ ይኑረው። እኔ አስረዝሜባችሁ ከሆነ ምልክቱ እንደዛ ከሆነ ደግሞ እኔ አቆማለሁ ማለት ነው። ስለዚህ እኔ አጠቃልልና ደመድማለሁ። ግን ተግሳጹ በደንብ እንዲገባን ይፈልጋል። እግዚአብሔር ይርዳን። ስለዚህ ቅዱስ ጴጥሮስ ኢየሱስ ክርስቶስን ወሰደና ዘወር አደረገና መገሰጽ ጀመረ፣ መናገር ጀመረ። ምን ብሎ? ጌታ ሆይ አይሁንብህ፣ አይደረግብህ፣ እንደዚህ አይነት ነገር አታስተምር ብሎ ተቆጣው፣ ገሰጸው፣ ተቃወመው። ያው ወንጌሉ ስለሚል ገሰጸው የሚለውን ቃል ጭምር እጠቀማለሁ። ትክክል አይደለህም፣ እኛ የተከተልን ትሞታለህ ብለን አይደለም፣ ትነግሳለህ ብለን ነው። ይሄንን ነው የምንጠብቀው። እንደገና ደግሞ ትነግሳለህ ብለን መጠበቅ ብቻ አይደለም። ጉባኤው የተሰበሰበው የሕዝብ ሁሉ የተሰበሰበው ይሞታል ብሎ ለማየት አይደለም፣ ለመጠበቅ አይደለም። ከሞት ይበተናል ጉባኤው። ከሞት ጉባኤው ይፈታል። እኛም ተስፋ እንቆርጣለን፣ ጉባኤውም ይፈታል። ትምህርቱም ታምራቱም ቀረ ማለት ነው። ትምህርቱም ታምራቱም ዜሮ ገባ ማለት ነው። ስለዚህ የእኛንም ተስፋ የሕዝቡንም ተስፋ የታምራቱንም የትምህርቱንም ፍጻሜ በሞት ደመደምከው ማለት አለቀ ማለት ነው አለ። አይሁንብህ፣ አይደረግብህ አለ። የጴጥሮስ ስህተት ምንድን ነው? እኛ ውስጥ ያለ ስህተትም ሊሆን ስለሚችል በደንብ አዳምጡ። የጴጥሮስ ስህተት አንደኛ የሰው ልጅ ይሞታል፣ ይሰቀላል፣ ይገደላል ካለ በኋላ ጌታ በሶስተኛውም ቀን ከሙታን ተለይቶ ይነሳል ብሎ ተናግሮ ነበር። ስለዚህ ጴጥሮስ ሲሰማ ከሙታን ተለይቶ ይነሳል የሚለውን የትንሣኤውን ተስፋ ሳይሰማ ነው የቆረጠው። ቆርጦ ነው የሰማ። ይሄ ትክክል አይደለም። ሙሉውን መስማት ነበረበት። ሙሉውን ሰምቶ እሞታለሁ፣ እሰቀላለሁ፣ እገደላለሁ ብሎ ሲናገር ሰምቶ በሶስተኛውም ቀን ከሙታን ተለይቼ እነሳለሁ የሚለውን ቢሰማ ኑሮ ተስፋ ነበረው። ትንሣኤው እምነቱን ይደግፍለት ነበረ። የትንሣኤውን ነገር ረስቶ የትንሣኤውን ነገር ቆርጦ የሞቱን ነገር ብቻ በመስማቱ ጴጥሮስ ተሰናከለ። የመጀመሪያው ስህተት ይሄ ነው። ስለዚህ ወንጌልን ስትሰሙ ሙሉውን ስሙ። የወንጌልን ነገር ስትሰሙ የጥቅስ ሰዎች ጥቅስን ቆርጦ የሚጠቅስ፣ ቆርጦ የሚተረጉም፣ ቆርጦ የሚሰብክ፣ ቆርጦ የሚያብራራ አትሁኑ። ሙሉውን ለማየት ሞክሩ። ኢየሱስ ክርስቶስ የሰው ልጅ ይሰቀላል፣ ይገደላል ብሎ አላቆመም። በሶስተኛውም ቀን ከሙታን ተለይቶ ይነሳል ብሏል። የትንሣኤውን ተስፋ ከሞቱ ነጥሎ አልሰበከም። ሞቱንም ከትንሣኤ ነጥሎ አልሰበከም። ሞቱንና ትንሣኤውን አንድ ላይ ነው የተናገረ። አንድ ላይ መስማት እንዳንደናቀፍ፣ ሙሉውን መስማት እንዳንሰናከል ይደግፋል። ጴጥሮስ ይህንን አላደረገም። ይህ ስህተት ነው። ሁለተኛ ጴጥሮስ አይሁንብህ፣ አይደረግብህ ሲል ያሳሰበው ነገር ምንድን ነው ቢባል የሚይዙት እነማን ናቸው? የሚሰቅሉት እነማን ናቸው ሲባል ወንጌሉ የሚለውን ተመልከቱት። ላንብላቸው። እነማን ናቸው የሚሰቅሉት? እዚህ ላይ ኢየሱስም ወደ ኢየሩሳሌም ይሄድ ዘንድ ይልና ከሽማግሌዎችና ከካህናት አለቆች ከጸሐፎችም። ሽማግሌዎች የታወቁ ታላላቅ ሰዎች፣ የካህናት አለቆች፣ ጸሐፍት ማለት የሕግ መምህራን፣ አዋቂዎች፣ አስተማሪዎች ማለት ነው። ሽማግሌዎችም የካህናት አለቆችም ምሁራንም ናቸው። ተባብረው ኢየሱስ ክርስቶስን እንደሚሰቅሉት እንደሚገድሉት የተናገረው ኢየሱስ ክርስቶስ። ጴጥሮስ ይህንን ነገር አልወደደም።
ምክንያቱም እሞታለሁ ማለት ሳይበቃ እገደላለሁ ማለት ሳይበቃ እንደገና እኛን ተስፋ አስቆርጠህ ወስደህ ደግሞ የሚገድሉኝ ሽማግሌዎች ናቸው ትላለህ? የካህናት አለቆች ናቸው ትላለህ? ምሁራን፣ ጸሐፍት፣ ፈሪሳውያን ናቸው ትላለህ? እነዚህ እኮ ታላላቅ ሰዎች ናቸው። ከተቃወሙን አንተን መግደል ከቻሉ እኮ እኛን ያጠፉናል። ለምንድን ነው እንደዚህ አይነት ነገር የምታስተምር ነው የሚለው። ፈራ ማለት ነው ባለስልጣናቱን። ስለዚህ ጴጥሮስ ሕይወት ውስጥ የካህናት አለቆችን፣ ሽማግሌዎችን፣ ባለስልጣናትን መፍራት አለ። ቆርጦ መስማት፣ ቆርጦ መማር ብቻ አይደለም፣ ፍርሃት ውስጡ አለ። አደጋ ይመጣብናል፣ አንተ ብቻ ሞተህ፣ አንተ ብቻ ተገድለህ አትቀርም የሚል ፍርሃትም በውስጡ አለ ማለት ነው። ተኛ የተሳሳተው ስህተት ምንድነው ሲባል የሚገድሉት ሽማግሌዎች ናቸው፣ የካህናት አለቆች ናቸው፣ ፈሪሳውያን ናቸው፣ የተማሩት ታዋቂ ሰዎች ናቸው የሚለውን አልወደደው። ስለዚህ ፍርሃት መጣበት ማለት ነው። ይሄም ፍርሃት ጤነኛ አይደለም፣ ያለማመን ውጤት ነው። ከዚህ አንጻር ጴጥሮስ ስህተት ነው። ሶስተኛውና ቁልፉ ነገር እንቅፋት የሆነበት ነገር ምንድነው ከተባለ ቅዱስ ጴጥሮስ የሰውን እንጂ የእግዚአብሔርን ሐሳብ አያስብም። በዚህ ሰዓት ላይ የእግዚአብሔር ሐሳብ ምንድነው? መሲሁ ይገደላል። የእግዚአብሔር ሐሳብ ምንድነው? ክርስቶስ ይሞታል። የእግዚአብሔር ሐሳብ ምንድነው? የሰው ልጆች መዳን በክርስቶስ ሞት ላይ የተመሰረተ ነው። በምን እናውቃለን? መጀመሪያ ጴጥሮስ ራሱ ያገኘው መቼ እንደሆነ ተመልከቱ። የዮሐንስ ወንጌል ምዕራፍ 1 ስታነቡ ኢየሱስ ክርስቶስ እንደተጠመቀ ጾመ። ከጾመ በኋላ ማስተማር ሊጀምር መጣ። ከሱባኤ ሲመጣ ዮሐንስ አገኘው። መጀመሪያ ዮሐንስ ያገኘው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነበር ያለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲናገር ዮሐንስ ነው ሲናገር የነበረው፣ መጥምቀ መለኮት ዮሐንስ። የእግዚአብሔር በግ ሲለው የዓለምን ኃጢአት የሚያስወግድ ሲለው የዓለምን ኃጢአት ለማስወገድ በግ መስዋዕት ሆኖ መታረድ እንዳለበት ማንኛውም ሰው ይረዳዋል። ስለዚህ መሲሁ ይገደላል ማለት ነው። በዮሐንስ ትምህርት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለው ቃል በቀጥታ መሲሁ ይገደላል ማለት ነበር። ጴጥሮስም ኢየሱስ ክርስቶስን በተከተለበት ጊዜ ተመሳሳይ በሆነ መንገድ መጀመረበት ጊዜ ማለት ነው። ከቁጥር 35 ጀምሮ የዮሐንስ ወንጌል ምዕራፍ 1 ማለት ነው። ዮሐንስ እነሆ የእግዚአብሔር በግ ብሎ እየጠቆመ ነበረ። ያንን አይቶ ነበረ። እንድርያስም ጴጥሮስም በዚህ መንገድ ነበረ የመጡ። ዮሐንስም በዚህ መንገድ ነበረ ወንጌላዊ ዮሐንስ መከተል የጀመረ። በዚህ ጊዜ ኢየሱስ ክርስቶስ ገና ሲጀምር በቀጥታ ባይናገርም ኢየሱስ ክርስቶስ እንደሚሞት የእግዚአብሔር ሐሳብ ነበረ። ሰው የሆነው ለመሞት ነው። ሰው የሆነው በሞቱ ሞትን ለመሻር ደሙን አፍስሶ ሰዎችን ከኃጢአት ነፃ ለማውጣት ነበር። ይሄ ሐሳብ አልገባውም። ስለዚህ ጴጥሮስ የእግዚአብሔርን ሐሳብ ሳይሆን የሰውን ሐሳብ ያስብ ነበረ። የማንን ሐሳብ ያስብ ነበረ? የሰውን ሐሳብ። የሰው ሐሳብ ማለት ምን ማለት ነው? የኔ መምህርማ አይሞትም፣ የኔ ጌታማ አይሞትም፣ እኔ የተከተልሁትማ አይሞትም፣ ይነግሳል ብዬ የጠበቁትማ አይሞትም፣ ሲሞትማ ዝም ብዬ አላይም፣ እንዲያውም አንተ ስትሞት ካንተ ጋር እኔ ተላልፌ እሰጣለሁ፣ ራሴን አሳልፌ እሰጣለሁ፣ ነፍሴን እሰጣለሁ እንጂ አንተ ስትሞት እኔ ልለይ አልችልም እስከ ማለት ድረስ በጣም ከፍተኛ የሆነ ትምክህት ቃሉን እናገረዋለሁ። ትምክህት ባልገባው መንገድ፣ ባልጠበቀው መንገድ፣ ባላሰበው መንገድ፣ ባላስተዋለው መንገድ እሞታለሁ እያለ እስከ መናገርና እስከ መመካት አንተን ልተውህ አልችልም፣ ልክድህ አልችልም እስከ ማለት ድረስ ደርሶ ነበር። አሁን ጴጥሮስ የእግዚአብሔርን ሐሳብ ካለመረዳት፣ ከመፍራት፣ የሰውን ሐሳብ ተከትሎ የእግዚአብሔርን ሐሳብ ከማደናቀፍ አልፎ ተመልከቱ፣ ከመጠራጠር ካለመረዳት አልፎ እንቅፋት ከመሆን አልፎ ክዶ ነበረ። ምን ብሎ ነበረ? ክዶ ነበረ። መምህሩን አላውቀውም ብሎ ነበረ። ያውም እየተረገመ፣ ያውም ራሱን እየረገመ፣ ያውም እየማለ የምትሉትን ሰው አላውቀውም፣ የሱ ተማሪ አይደለሁም፣ የሱ ተከታይ አይደለሁም፣ የሱ ደቀ መዝሙር አይደለሁም፣ እርሱንም እኔ አላውቀውም ብሎ ነበረ።
አሁን ጴጥሮስ እንቅፋት መሆኑ እስከ ምን ድረስ ደርሶ ነበረ? ራሱ ተደናቅፎ እስከ መውደቅ፣ ያውም እስከ መካድ፣ ያውም አላውቀውም ብሎ እስከ መማል ድረስ ወድቆ ነበረ። ጴጥሮስን እግዚአብሔር እንዴት እንደቀየረው ተመልከቱ። በጣም የምወደው አንድ ጥቅስ ላንብላችሁ። የሉቃስ ወንጌል ምዕራፍ 22 ቁጥር 61 ላይ ነው ያለው። የጴጥሮስ ሕይወት የተቀየረበት ቦታ፣ የጴጥሮስ ሕይወት ሙሉ በሙሉ የተስተካከለበት ቦታ ይሄ ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 61። ሌሎች ወንጌላት ይሄንን አይጽፉም። ሉቃስ በጣም ተጠንቅቆ ነው ይሄንን የጻፈው። 61 እና 62 ላንብላችሁ። የሉቃስ ወንጌል ምዕራፍ 22 ቁጥር 61 እና 62። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ጌታ ጴጥሮስን ዘወር ብሎ አየው የሚለው ቃል የሉቃስ ቃል ብቻ ነው። በሉቃስ ወንጌል ብቻ የተጻፈ ቃል ነው። በጣም የሚያስገርመኝ ቃል ማለት ነው። በጣም መሰረታዊ የሆነ የእግዚአብሔርን ምሕረት ለመረዳት በጣም ጠቃሚ የሆነ ቃል ማለት ነው። ጴጥሮስ 3 ጊዜ ካደው። 3 ጊዜ በካደው ጊዜ ኢየሱስ ክርስቶስ ተከሶ በሊቀ ካህናቱ ግቢ ውስጥ ነበረ። እየተዘባበቱበት ነበረ፣ እየተፉበት ነበረ፣ በመቃ በዱላ ራሱን እየመቱት ነበረ፣ በጨለማ እያንገላቱት ነበረ። እየተሰደበ እየተከሰሰ ስድብ እየሰማ በመቃ ራሱን እየተደበደበ እየተዋረደ በነበረበት ጊዜ ጴጥሮስ ለ3ኛ ጊዜ አላውቅም ሲለው በዛ ሰዓት ላይ በዛ ስቃይ ውስጥ ሆኖ ኢየሱስ ክርስቶስ ጴጥሮስን ዞር ብሎ አየው። የእግዚአብሔር ምሕረት፣ የማን ምሕረት? የእግዚአብሔር ምሕረት ጴጥሮስን የመለሰው ይሄ ነው። ይሄ ሁኔታ ነው። ጴጥሮስን ኢየሱስ ክርስቶስ ዘወር ብሎ ባያየው ኑሮ 3 ጊዜ ትክደኛለህ የሚለውን ቃል ላያስታውስ ሁሉ ይችል ነበር። ዝም ብሎ ወጥቶ ሊሄድ ይችል ነበር። ነገር ግን ሶስተኛ አላውቀውም ብሎ ሲክድ፣ ሲምል፣ ሲራገም ኢየሱስ ክርስቶስ ዶሮ መጮውን ተከትሎ ዞር ብሎ ሲያዩ ወዲያው የኢየሱስ ክርስቶስን ፊት ሲያይ 3 ጊዜ ትክደኛለህ ያለው የጌታ ቃል ትዝ አለው ይላል። ቁልፍ ነገሮች ናቸው። ኢየሱስ ክርስቶስ ዞር ብሎ አየው። ከዛስ የጌታ ቃል ትዝ አለው። ሁለቱ ነጥቦች ጴጥሮስን ወደ ምን መለሱት? ወደ ንስሐ ወጣና ምርር ብሎ አለቀሰ ይላል። ክርስቶስ ዞር ብሎ ሲያየው የጌታን ቃል ትዝ ሲለው ወጥቶ በንስሐ ምርር ብሎ ሲያለቅስ በእነዚህ በ3ቱ ክስተቶች ቅዱስ ጴጥሮስ ሙሉ በሙሉ ላይወድቅ ተነሳ። እንቅፋት መሆን አይደለም፣ ራሱ ላለመደናቀፍ፣ ለማየት፣ ቀጥ ብሎ ለመሄድ፣ በሃይማኖት ለመጽናት፣ የእግዚአብሔርን ፍቅር በትክክል ለመኖር በትክክል ተለወጠ። ይሄ ሰው በጣም አስፈላጊ በጣም ወሳኝ ነገር ነው። እስከዚህ ድረስ ጴጥሮስ ምን ነበረ? እየተሰናከለ ነበረ፣ እየወደቀ ነበረ፣ እየተነሳ ነበረ፣ እየካደ ነበረ፣ እየሳተ ነበረ፣ እያደናቀፈ እየተደናቀቀፈ ነበረ እሱ። አሁን ግን ክርስቶስ አየው። ማን አየው? ክርስቶስ አየው። እኛ እስካሁን ምን አይነት ህይወት ነው እየኖርን ያለን? አንወድቅም፣ እየተደናቀፍን አይደለም፣ ለሌላ ሰው እንቅፋት እየሆንን አይደለም፣ ለእግዚአብሔር ሥራ እንቅፋት እየሆንን አይደለም። የኛ ህይወት ቀጥ ያለ ነው። ስለዚህ ምን ያስፈልገናል ማለት ነው? እየወደቅን ከሆነ፣ እየሳትን ከሆነ፣ እያደናቀፈን ከሆነ፣ ሌላውን ሰው እያደናቀፍን ከሆነ፣ እግዚአብሔር በህይወታችን እንዳይሰራ እንዳያድነን እንቅፋት እየሆንን ከሆነ እግዚአብሔር የመጀመሪያኛን ህይወታችንን የሚለውጥበት መንገድ ምንድነው ብላችሁ ካሰባችሁ ዞር ብሎ ማየቱ። ዞር ብሎ ምን ማለቱ ነው? ማየቱ ነው። እግዚአብሔር ህይወታችንን ዞር ብሎ ካየው ከጎበኘው ያን ጊዜ ፊቱን ስናይ እርሱ ሲያየን እኛም እርሱን ስናየው ያን ጊዜ የእግዚአብሔር ቃል የክርስቶስ ቃል የጌታ ቃል ትዝ ይለናል፣ ይመጣል እንዳለ
እርሱ ሲያየን ቃሉ ትዝ ይለናል። እርሱ ሲያየን ሞቱ ትዝ ይለናል። ፍቅሩ ትዝ ይለናል። ኃይሉ ትዝ ይለናል። ምሕረቱ፣ መውደቅ መነሳቱ ትዝ ይለናል። ከዛ በኋላ ምን እንሆናለን ማለት ነው? እየየ ወደ ማለት እንገባለን። ትክክል አልነበርኩም፣ ተሳስቼ ነበረ፣ ሳደናቅፍ ነበረ፣ ስመካ ነበረ፣ እሞታለሁ ብዬ ስናገር ነበረ፣ ያልገባኝን ነገር ሁሉ እንደ ገባኝ ሳስብ ነበረ፣ የገባኝ ዛሬ ነው፣ ተሳስቻለሁ ብለን ወደ ልቅሶ እንሄዳለን። ልቅሶ ደግሞ ያጥበናል፣ ያነጻናል፣ ይለውጠናል፣ ያነሳናል፣ ያቆመናል፣ ከክርስቶስ ጋር ወስዶ ያዋህደናል። ክብር ምስጋና ለመድኃኔዓለም ይድረሰው። ዋና ነገር አሁን ይሄ ነው። ባሉ እግዚአብሔርን አመስግኑ። ንስሐን ከወደድናት፣ ልቅሶን ከወደድናት፣ ስህተትን አይቶ ምርር ብሎ ማልቀስን፣ መጸጸትን፣ በክርስቶስ ፍቅር እንደገና ተመልሶ መቆምን፣ ለዛም የሚከፈለውን ዋጋ ከወደድነው በጌታ ደስ ይለናል። ምሕረቱ ይገባናል። ወድቀን ስንነሳ ደግሞ ትክክለኛ አገልጋዮች መሆን፣ ትክክለኛ ተከታዮች መሆን እንችላለን። ምክንያቱም ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ምን ይላል የሚለው ይነሳል ነው። የማይወድቅ ጻድቅ የለም። ሰው ሁሉ ወድቋል። ነገር ግን እግዚአብሔርን ይዞ ተመልሶ ተነስቷል። ጻድቃን የምንላቸው፣ ሰማዕታት የምንላቸው፣ ቅዱሳን የምንላቸው የምንከተላቸው፣ ምሳሌ የምናደርጋቸው ለመውደቅ ለመነሳታችን ምሳሌ እንዲሆኑ ነው። እየወደቁ እየተነሱ መንገድ ስላሳዩ ነው። ስለዚህ እግዚአብሔር ለዚህም ክብር ምስጋና ይድረሰው። የመጨረሻ ሐሳቤ ይሄ ነው። ክርስቶስ ቅዱስ ጴጥሮስን እንቅፋት ሆነህብኛል ሲለው ያልተረዳንለት ነገር ምንድነው ከተባለ መጨረሻው ያልገባው ለጴጥሮስ መስቀሉ ነበረ። የመስቀሉ ነገር አልገባውም ነበረ። የምኑ ነገር አልገባውም? የመስቀሉ ነገር፣ የሞቱ ነገር አልገባውም ነበር። ስለዚህ ምዕመናን ትምህርት ወደ መስቀል ካላደረሰ፣ ወደ ትንሣኤ ካላደረሰ፣ ታምራትም ወደ ትምህርት ካልገፋ፣ ታምራት እያዩ መኖር ብቻውን በቂ አይደለም። ታምራት እያዩ አይደለም፣ እየተቀበሉ ታምራት እየተደረገልን መኖር ብቻውን በቂ አይደለም። ጤና አገኘው፣ ስለት የተሰማ ልጅ ወለዱ፣ ስራ አገኘው፣ ቤት ሰራው፣ እግዚአብሔር ሰማኝ፣ ጭንቄን እግዚአብሔር ገላገለኝ፣ ነፍስ ድናለች፣ ከኃጢአት ነፃ ወጥተሃል። ባገኘኸው ጤና፣ ባገኘኸው ሰላም፣ ባገኘኸው ስራ፣ ባገኘኸው ትዳር፣ ባገኘሽው ትዳር እግዚአብሔር በሰጣችሁ በረከት ተመርታችሁ ባደረገላችሁ ታምራት ተነስታችሁ ወደ ትምህርት ራሳችሁን አሸጋግራችኋል ወይስ ነገም ስራ ነው የምትጠይቁ? ከነገ ወዲያም የምትሳሉበት ነገር ስራ ነው? ልጅ ነው? ትዳር ነው? ጤና ነው? አሁንም ወይስ ወንጌል ምንድን ነው? የዘላለም ሕይወት ምንድን ነው? የእግዚአብሔር ቃል ምንድን ነው? የቤተ ክርስቲያን እምነት ምንድን ነው? የቅዱሳን ገድል ምንድን ነው? ወድቀንም ተነስተንም ክርስቶስ ጋር የምንዋሃድበት ዋና ነገር ምንድን ነው ብላችሁ ትጠይቃላችሁ። አዳምጡ በደንብ። ታምራት አይታችሁ ታምራት ተደርጎላችሁ ከተበተናችሁ፣ ለትምህርት ጊዜ ካልሰጣችሁ ማደግ አትችሉ። ትምህርት ይለውጣል፣ ያሻግራል። ታምራት ይሰበስባል። ትምህርት ያጸናል፣ ይተክላል። ትምህርት ወደ እምነት ያደርሳል፣ ይለውጣል፣ ለንስሐ ያበቃል፣ ያቆያል። የእግዚአብሔር ምሕረት በትምህርት ሲጸና፣ በክርስቶስ ፍቅር፣ በክርስቶስ ሞትና ትንሣኤ ላይ ስንመሰረት ወደ ዘላለም ሕይወት እንሸጋገራለን፣ እንገባለን፣ ከክርስቶስ ጋር እንዋሃዳለን፣ ክርስቶስ ያድርብናል። ይሄ ከሆነ እንቅፋት አንሆንም። እኛም ደግሞ ለሌሎች እንቅፋት አለመሆን ብቻ ሳይሆን ሌላ እንቅፋትም አይመታንም። ምክንያቱስ በብርሃን እንመላለሳለን፣ እያየን እንመላለሳለን። ክርስቶስ ብርሃናችን ነው። በጨለማ እንመላለስም። ስለዚህ እግሮቻችን የት መቆም እንዳለባቸው እናውቃለን። አይኖቻችን ምን እንደሚያዩ እናውቃለን። በጨለማ እንደሚመላለስ ሰው አንሰነካከልም፣ እንቅፋት አያገኘንም። በጨለማ እንደሚመላለስ ሰው ለሌላ ሰውም እንቅፋት አንሆንም። ምክንያቱም በብርሃን ነው የምንመላለስ። በምናየው ብርሃን አማካኝነት ለሌሎችም ብርሃን እንሆናለን እንጂ ሌሎችን አናደናቅፍም፣ እግሮቻችንም አይደነቃቀፉም። ይሄ የሚሆነው መቼ ነው? ከታምራት አልፈን ወደ ትምህርት ስንገባ፣
ወደ እውቀት ስንገባ፣ ከእውቀት ከትምህርት አልፈን ወደ እምነት ስንገባ፣ እምነቱ ሕይወት ሆኖን መኖር ስንጀምር፣ ክርስቶስ ሲያድርብን፣ ክርስቶስን ስንለብሰው፣ ክርስቶስን ስንዋሃደው፣ ሥጋውን ስንበላ፣ ደሙን ስንጠጣ፣ ንስሐ ሲገባን፣ ልቅሶ ሲገባን፣ ገድል ሲገባን፣ ሃይማኖት ሲገባን። አሁን ግን የታምራቱ ጣዕም ገብቶናል። ታምራት ስናይ እልል ማለት እንችላለን፣ ገብቶናል። የመዝሙሩ ጣዕም ገና ነው። የሃይማኖቱ ጣዕም ገና ነው። የንስሐው ጣዕም ገና ነው። የልቅሶው ጣዕም ገና ነው። የሥጋው ደሙ የክርስቶስ የፍቅሩ ጣዕም ገና ነው። የቅዱሳን የገድላቸው ጣዕም ገና ነው። አልገባንም፣ አልተሳብንለትም። አሁን ተመልከቱ፣ ከክርስቶስ ጋር መኖር የሚፈልግ ሰው የወንጌል ጣዕም፣ የዝማሬ ጣዕም፣ የሃይማኖት ጣዕም፣ የገድል ጣዕም፣ የምስጢራተ ቤተ ክርስቲያን ጣዕም፣ የክርስቶስ ተዋህዶ ምስጢር ሊገባው ያስፈልጋል። ካልሆነስ ያው ታምራት እናያለን፣ እንከተላለን፣ ትምህርት እንሰማለን፣ እንበተናለን። እየተማርን ታምራት እያየን ወደ ሞቱ ወደ ትንሣኤው መድረስ አንችልም። እርሱ ጠንከር ብሎ ሲመጣ፣ ከረር ብሎ ሲመጣ ጠንካራውን ዳቦ መጎርደም፣ ጥሬ መቆርጠም አንችልም። ካልቻልን ደግሞ ጥርሳችንና ተመልሰን እንሄዳለን። ገድል አንፈልግም ማለት ነው። ይሄ ከሆነ ጊዜያዊው በጊዜ ያልቃል፣ ዘላለማዊውን ሳናገኘው እድሜያችን ያልቃል። እግዚአብሔር ደግሞ ያዝናል፣ እኛም እንጎዳለን ማለት ነው። እንቅፋት ሆነህብኛል የሚለው ቃል ቀጥታ ከኛ ጋር ሲገናኝ ምን ማለት ነው ለሚለው ታምራት ብቻ አትውደዱ፣ ወደ ትምህርት ከፍ በሉ። እየተማራችሁ ብቻ አትኑሩ። ወደ ሞቱ ወደ ትንሣኤው ምስጢር፣ ወደ ንስሐ፣ ወደ መለወጥ፣ ከእንቅፋትነት ወደ መውጣት፣ በእምነት ወደ መኖር ተሸጋገሩ። ይሄ ከክርስቶስ ጋር ያዋህደናል። ይሄ ሰላም ያመጣል። ይሄ የዘላለም ሕይወት ምንጭ ነው። ይሄን ካደረግ ነገሮች ተስተካከሉ ማለት ነው። ካልሆነ ግን ዛሬም እንቅፋት፣ ነገም እንቅፋት፣ ከነገ ወዲያም እንቅፋት፣ እነዚሁ እየተሰነካከልን እያሰነካከልን መኖር ከጀመርን ይሄው የጌታ ቃል እንቅፋት ሆነህብኛል የሚለው የዘወትር ደወል በላችሁ ቁጠሩት። ደወል። አሁን ዛሬ ይህንን ቃል ሰምታችሁ በሕይወታችሁ ስትወጡ፣ ስትገቡ፣ ስትጸልዩ፣ ስትማሩ፣ ስትኖሩ ከሰዎች ጋር ከእግዚአብሔር ጋር በሚኖራችሁ ግንኙነት የሚደውል የደወል ድምፅ ብላችሁ ቁጠሩት። እንቅፋት ሆነብኛል ይላል ጌታ። በምንድን ነው እንቅፋት የሆንኩበት? ጓደኛዬን በድዬ ነው? ቂም ይዤ ነው? አልጸልይ ብዬ ነው? አልማር ብዬ ነው? አላምን ብዬ ነው? ክርስቶስን አልወድ ብዬ ነው? የወንጌል ጣዕም አልገባይ ብሎ ነው? የሃይማኖት ፍቅር አልገባይ ብሎ ነው? የገድል ጣዕም አልገባይ ብሎ ነው? የምስጢረ ቤተ ክርስቲያን የንስሐው ነገር አልገባይ ብሎ ነው? የሥጋው ደሙ ነገር አልገባይ ብሎ ነው? ምን ሆኜ ነው እንቅፋት የሆንኩበት ማለት ካልጀመራችሁ የቅዱስ ጴጥሮስን ሕይወት አንደርስበት። ቅዱስ ጴጥሮስ ወደቀ፣ እንቅፋት ሆነ፣ ተነሳ፣ ለክብር በቃ። ይኸው እያከበር ነው ስሙ ከክርስቶስ ጋር ከብሮ ወንጌል መልእክትም ጭምር ጽፎልን ማለት ነው። 2 መልእክታት ጽፏል አዲስ ኪዳን። ሐዋርያነቱ ብቻ ሳይሆን በመጽሐፍም ጽፎልን 2 መልእክታት አለፈ። ስሙ በቤተ ክርስቲያን አምድ ሆኖ ተተከለ። በቤተ ክርስቲያን ብቻ አይደለም፣ በሚመጣው በመንግስተ ሰማያትም የ12ቱ መሰረቶች የመንግስተ ሰማያት የኢየሩሳሌም ሰማያዊት 12 መሰረቶች አሏት። 12 መሰረቶች ላይ የ12ቱ ሐዋርያት ስም ተጽፏል። የጴጥሮስ ስም እዛ አለ ማለት ነው። የዘላለም ስም ተተክሎለታል። ክብር ምስጋና ለመድኃኔዓለም ይድረሰው። ሕይወታችንን ከእንቅፋትነት አስወጥተን ለክብር እንድናበቃ እግዚአብሔር ይርዳን። የሰማነውን በልቡናችን ያሳድረው። ሰላም ያገናኘን። መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አስበ መምህራን ጸጋ ቅዱሳን ከሙሉ ጤና ከረጅም ዕድሜ ጋር እግዚአብሔር ያድልልን። ከፍ አድርጋችሁ እግዚአብሔርን አመስግኑ። እሺ ሁላችንም ከተቀመጥንበት ቆም ብለን ተንቀሳቀሱ አላልኩም። አላችሁበት ቦታ ላይ ብዙ ስለሆናችሁ ንብረታችሁ እንዳይወድቅ፣ ገንዘባችሁ እንዳይወድቅ ራሳችሁን ጠብቁ። ስትነሱ ጀርባችሁ ምን እንዳለ እዩ። ዕቃ ወድቆ እንዳይሆን ሞባይል ራሳችሁን ጠብቁ። ከዚህ በመቀጠል